ያንተን ቤት ክራይ ልከፍል እየሞከርኩኝ ነው አንተ አይገባም እንዴ እየሞከርኩኝ ነው ውይ ያለና የኔ ምስኪን በቃ ማዘሮችን ሸዋሸዋ ተበላ ሽብር መስጠት ፈልጋለሁ በል ታኒ ኢንተርኔት ዶሳይሲ መኖር ህይወት የሚባለው ነገር እንኳን ቴስቱን አጥቶ ትርጉም አተንለት እንኳን ለመኖር እየሞከርን ነው እናንተ እስኪሳካላችሁ ድረስ ሰውየው ደግሞ ቤቱን ማከራየት አለበት እና ለቃችሁት ሊነሽ ሊንደናነሽ ሁሉም ነገር እንዴት ነው ታኒ እግዚአብሔር ተመስገነ እውነት የነገርሽ ነው የሚያስቀናኝ ባይዘው አከራዮችስ እየሞከሩ አይደሉም ወይ አከራዮች ክሩሎች መጥፎች የደላቸው ተከራዮች ደግሞ የተቸገሩ እንደሆኑ አድርገን መሳላችን እንዴት ናችሁ ዛሬም እንግዲህ ወቅታዊ የሆኑ ትሬንዲንግ ቪዲዮዎችን ይዤላችሁ መጥቻለሁ ወሬ ሳላበዛ ወደ ቪዲዮቹ እንገባለን ላይክ እና ሰብስክራይብ ማድረግ እንዳይረሳ ይመቻችሁ ቤት ኪራይ ባለቤት አልነገረችም ቤት ኪራይ አንድ ወር ሳትከፍል ሁለተኛ ወር መጥቶባል እየሞከርኩኝ ነው ትላለህ አተሰማም እየሞከርኩኝ ነው ያንተን ቤት ክራይ ልከፍል እየሞከርኩኝ ነው ለልጆች ትምህርት ቤት የልጆች ትምህርት ቤት ልከፍል እየሞከርኩኝ ነው የሚበሉት አጥተው እየሞከርኩኝ ባለቤቴን አሟታል ሰው አይደለ እንዴ ይኸው ተመልከት ይሄ የልጆች ጌም የሚጫወቱበት ልሸጥ እየሞከርኩኝ ነው አስም እንጂ ሁሉም ሰው እየሞከረ ነው በዚህ ሰዓት እጁን አጣጥፎ የተቀመጠ ሰው አይደል እንዴ ታገሰኝ በቃ እየሞከርኩኝ ነው የብዙዎቻችን ልብ የነካ ቪዲዮ ነው እየሞከርኩኝ ነው ቀላልም ትመስል ግን የብዙዎችን ቤት ያንኳኳች ቃል ናት ብዙ ሰዎች በዚህ ሁኔታ ውስጥ ነው ያሉትና ሐሳቡን በጣም ብዙ ሰዎች ደግፈውት መነጋገሪያ ሆኗል አንዳንድ ሰዎችም ደግሞ የተለየ ሐሳብ ያላቸው በዚህ ዙሪያ ላይ እየሰማን ነው ሁሉንም እስኪ እንመለከታቸዋለን ኮሜዲያን ያሲኖ የሰራው ቪዲዮ እንዴት ውስጤን እንደነካይ ብታይ ማርያምን እየሞከርኩኝ ነው እቺ ቃል ማለት ነው የኔ ቃል ነበረች ለብዙ አመታት ልንገረ እዚህ ሀገር ሆኜ ሳይሆን ካናዳ ሆኜ ነው ማለት ለስንት ጊዜ እየለፋው እየሰራው የቤት ኪራይ መብቃቃት ያቅተኝ ነበር ተውና የቤት ኪራይ ምግብ መግዣ ለራሱ አጣ ነበር ላይክ ባስ ከቤት ወደ ስራ የሚሄድበት ባስ ቲኬት መግዣ አጣ ነበር እና በቃ ላይክ እኔ ደግሞ ለሰው አይደለም እየሞከርኩኝ ነው ያልኩት የነበረው ለእግዚአብሔር ነበር በቃ ጨንቆኝ በውስጤ ነው የምላችሁ በቃ እውነት እና የሚረዳው ሰው ያለፈበት ሰው ነው ያለፈበት ሰው እቺ ቃል ምን ያህል የሁላችንም ቃል እንደሆነች ያቃል እና እግዚአብሔርን በጣም ጎበዝ ነህ ይህ ቃል አስበ ካራክተሩን ተላብሰ መተ እንደዛ ማሳየተ ይህ ከድራማም በላይ ነው ከቲክቶክ ቪዲዮም በላይ ነው የብዙ ሰዎች ድብቅ የሆነ ስቃይ ነው ያወጣውና በጣም ኮርቼ ባለው ልልህ ፈልጋለሁ አንተን ቤት ክራይ ልከፍል እየሞከርኩኝ ነው ለልጆች ትምህርት ቤት ደክሞን እንኳን ለመኖር እየሞከርን ነው ብዙ በእንባ ማይነጉ የሚመስሉ ለሊቶችን ከአምላካችን ጋር እያወራን ነገሮችን ለማስተካከል እየሞከርን መኖር ህይወት የሚባለው ነገር እንኳን ቴስቱን አጥቶ ትርጉም አተንለት እንኳን ለመኖር እየሞከርን ነው ነገሮችን ለማስተካከል እየሞከርን ነው ማድረግ ያለብንን ነገሮች በሙሉ እያደረግን ነው እየሞከርን ነው ሁሉም በየፊናው እየጣረ ነው የሚችለው አከራዩም ተከራዩም ብዙዎች ባይዘው ያከራይነ ተከራይ ጉዳይ ብቻ አድርገውም የሚገልጹ ሰዎች አሉና ከዛም በላይ ነው ሐሳቡ ብዙዎች እየተፍጨረጨሩ እየሞከሩ ጥቂቶች ብቻ ናቸው ግን ሚሳካላቸው ይህ ደግሞ የምንኖርባት የዚች ዓለም ጥሬ ሀቅ ነው ጥቂቶች ይሳካላቸዋል ብዙዎች እየሞከሩ ያልፍባቸዋል ቪዲዮ ሳይው ከለቀም በፊት 2000 ምናምን ላይክ የተወሰነ ቪው ነበረው ይሄን 3 ቀን አይሙሬ ከዚህ ቪዲዮ ውጪ ማየት ማሰብም አልቻለም የአብዛኞቻችን ህይወት የዳሰሰው ይመስለኛል ያሲኖ እኔ እየሞከርን ነው ሳንሞክር ቀርተን እኮ አይደለም እየሞከርን ነው ከዚህ በተቃራኒ ደግሞ ጉዳዩን የተመለከቱት ሰዎች እንዳሉ ኑት እየነገረን ነው እስኪ ሰምተነው እንመለስ
ኮሜዲያን ያሲኖ በሰራው ቪዲዮ ላይ በጣም ከባድ ተቃውሞ የደረሰበት ነው ከአንዳንድ ሰዎች። ምን እንደሆነ ላስረዳችሁ። ለማንኛውም ችግራችን ምን እንደሆነም አይገባኝም። ኤኒዌይ ሰዎች ምን እያሉ ነው? አንድ ተከራይ ለአንድ አከራይ እንደዛ ብሎ መመለስ የለበትም። እየሞከርኩኝ ነው ብለህ እንዴት ትመልሳለህ? አከራይስ ቢሆን ለልጆቹ ትምህርት ቤት የሚከፍለው ከየት አግኝቶ ነው? ከየት ወስዶ ነው ገንዘቡን? እና እሱ ራሱ እኮ እየሞከረ ነው፣ እንዴት እንደዛ ብሎ ይመልሳል? የሚል አስተያየት እየሰጡ ረጃጅም ጽሁፎችን ፖስት እያደረጉ አይቼ በጣም ይገረመኝ። እዛ ቪዲዮ ላይ አንደኛ መረዳት ያለባችሁ ይህ ጉዳይ ቫይራል ወጣ ማለት ብዙ ሰው ተስማማበት ማለት የእያንዳንዱን ቤት አንኳኩቷል ማለት ነው። ስለ አከራዩ መጥፎነት የተነሳ ነገር የለም። ቶታሊ ያ ቪዲዮ የሚያሳየው አንድ በጣም የተቸገረ ተከራይ እየለፋ ያለ ተከራይ ምን ሊያስብ ይችላል፣ ምን ብሎ ሊመልስ ይችላል የሚለውን የሱን ሳይድ ኦፍ ዘ ስቶሪ ብቻ ነው የሚናገረውና ስለ አከራዩ መጥፎነት እዛ ቪዲዮ ላይ ምን አይታችሁ ነው? እኔ አልገባኝም። ሁለተኛ ደግሞ ማየት የምትችሉ ከሆነ ከዛ ቪዲዮ በላይ ቫይራል የወጣ ቪዲዮ አለ እኮ ኮሜዲያን ያሲኖ ለአከራዮች ድምፅ ሆኖ የሰራው ከቶንኮሱ ጋር ኮላብ አድርጎ ማለት ነው። ኬርለስ የሆነ ተከራይ መጥቶ ጭራሽ ገንዘብ አልከፍልም ምናምን ሲል ያሲኖ እንደ አከራይ ሆኖ አስገብቶ ሲቀጠቅጦ ያለ ቪዲዮ አለ እኮ። አከራዮች እሱን ማየት ትችላላችሁ፣ ለእናንተ ድምፅ የሆነበትን ማለት ነው። ይሄ ለተከራዮች ነው። እሺ አከራዮች ለተከራዮች ነው። ይሄ ለአከራዮች ደግሞ የተሰራ ቪዲዮ አለ፣ እሱን ማየት ትችላላችሁ የተባለ ነው። የያሲኖን ቪዲዮ አይቼው ነበርና ሁላችንም ልባችን ውስጥ የፈጠረበት ነገር አለ። ለክ ብዙ ሰዎችን ጥያቄ የመለሰ ነው የሚባለው። ስለዚህ ላይክ ስለ ያሲኖ ስራዎች እኔ ከፍ ዝቅ ማድረግለት ልጅ አይደለም። ላይክ ጠንቅቃችሁ የምታውቁት ሰው ነው። የአሁኑም ስራው ደግሞ ማለት የብዙ ሰዎች ልብ ውስጥ መግባቱን ምንም የምንካካደው ነገር አለ። እኔ ግን አሁን እሷን እንጠቀምባታለሁ፣ ሆነ ብዬ እጠቀምባታለሁ። የምንጠቀምባት ለምንድን ነው? አንደኛ የሱ ቪዲዮ ነው፣ ብዙ ሰዎች ታይቷል፣ ብዙዎቻቸው እየተነጋገራችሁባት ነው። ሁልጊዜ አይምሮች ውስጥ ያለች ነገርና ቆይ የሆነ ቀን እሰራታለሁ፣ የሆነ ቀን እሰራታለሁ፣ አነሳታለሁ ብዬ የማስባት ጥያቄ ስለተጋጠመችልኝ እንድታወሩበት ስለምፈልግ ነው። የተለየ ሀሳብ ለመፍጠር ወር ደግሞ ልዩ ሀሳብ ይዤ ለመቅረብ ተብሎ የታሰበ ነገር አይደለም። ወይንም ደግሞ ካለመራራት እና ይሄ ላይክ ነገሮችን እንደማያስተውል ሰው አካባቢ ላይ ነገሩ ያለችው ነገሮችን አንደርስታንድ እንደማድረግ የሀገራችን ሁኔታ እንዳልተረዳ ሰው አይደለም። እሺ ያወራ ያሉት አሁን ያወራሁትን መግለጫ መስጠት የለብኝም ነበር በመሰረቱ ሐሳቤ ይኮን ማለት ነው። ዝም ብዬ ነው ማውራት ያለብኝ። ነገር ግን የኛ ቲክቶክ ኮሚኒቲ እንደዚህ አይደለም። ዋናው ዓላማዬም እንደዚህ ነው። እኛ ሀገር ላይ ሐሳቦችን ሁለት ሐሳቦችን መናገር፣ አንድ ሰው መደገፍ፣ አንድ ሰው መቃወም መቻሉ ነውር እንዳልሆነ እንድትገነዘቡ ስለምፈልግ ከዛ ደግሞ እርስ በርሳችሁ ሬይዝ እንድታደርጓት መፈልጋት ጥያቄ ስላለች የያሲኖን ቪዲዮ ተመልኩዤ ይሄ ጥያቄ ጠይቃቸዋለሁ ማለት ነው። ቪዲዮ ላይ እንደምትመለከቱት ያሲኖ በእንደዛ አይነት ላይ አይ ላቭ ዘ አክቲንግ ባይ ዘ ዌይ በጣም ጎበዝ ጥሩ አድርጎ ነው የተናገረውና የምርዛ ሲቹዌሽን ውስጥ ያለ ሰው ነው የሚመስለው። እንደዛ በቃ እንደዛ ጨሶ ተናዶ እየተናገረበት ያለበት ነገር ስናይ ማለት የብዙዎቻችን ማለት ነው እኮ በቃ ለምንድን ነው የማይረዳው ለምን አይሆንም ብለን እናስበው ነገር አለ። እሱ ትክክል ነው ወይ ብለን እናስባለን ነው የመጀመሪያው። ሮንግ አይደለም ወይ? አከራዮቹን በእኛ ሀገር ሜንታሊቲ አከራዮች ክሩሎች፣ መጥፎች፣ የደላቸው ተከራዮች ደግሞ የተቸገሩ እንደሆኑ አድርገን መሳላችን ቪዲዮን አይደለም ማውራላችሁ መደረግ ያለበት መሰራት ያለበት ነገር የሰራው አመሰግናለሁ። ይሄኛውን እያወራ ያለሁት በሱ ቪዲዮ ስለሆነ ማለት ነው። እሱ ላይ ተቃውሞ ኖርኛ አይደለም። ነገር ግን እናንተ ቪዲዮውን ስትመለከቱት አከራዮች የተሰጣቸው ወይንም ደግሞ ይሄ ልጅ ተከራይ ሆኖ በተቀመጠበት ጊዜ ላይ ተቸግሮ አድርጎ የትምህርት ቤት ክፍያ ደርሶበታል፣ ልጆቹ መጫወታ እየሸጠ ነው ምናምን ነገርና እየሞከርኩኝ ነው እያለን ያለው which is ትክክል ፊል አድርጓለሁ። አከራዮችስ እየሞከሩ አይደለም ወይ? እየሞከሩ ያሉ አከራዮች የለም ወይ? ቤታቸው ጠባብ ከመሆናቸው የተነሳ ማለት ነው እናትና አባት ከዛ አንድ ክፍል ሰው ነው ልጆቻቸውን ተደራራቢ አልጋ ላይ አድርጓቸው እንደዚህ አጣራቅመው አጨራምተው አንድ ላይ አጣቦ የሚያስቀምጧቸው ያቺ የቤት ኪራይ እየተከፈለላቸው ማለት ነው ምግባቸውን የሚበሉበት የትምህርት ቤት ክፍያ የሚከፈልባቸው የሆኑ አከራዮች የሉም ወይ? አከራይ መጥፎ ተከራይ መልካም የሚባለው ከአይምሯችሁ እንድታወጡ የምፈልገው ለምንድን ነው? መልካም ሰውና መጥፎ ሰው ያለው ሚኒንግ ክፉ ሰው አለ፣ ደግ ሰው አለ። አከራይ ሆኖ ተከራይ እሱ ነው ለእናንተ አላስተምረው። አከራዮችም ተከራዮችም ታውቁታላችሁ አይደል? እኛ ሀገር ባለው ሁኔታ ላይ ግን ሀዋቦት አከራዮች እየሞከረ አይደለም እንዴ? የለፋበት ቤት አይደለም እንዴ? ማለት ያንተን ቤት ልከፍልልህ እየኖራችሁበት አይደለም ወይ? እየኖርንበት አይደለም ወይ? ለምንድን ነው ይሄኛው የኛ እንደኛ እንደ ሶሳይቲ ልኩን አዘኔታችን which is very በጣም መልካም ነገርና ለኛ ጥሩ የሆነ ነገር ነው። መራራት ርህራሄ ወሳኝ ነገር ነው። ነገር ግን ከምክንያታዊነት ብልጥ ካለብንና አሁን እዚህ የተሰራ ቪዲዮ ላይ ማለት ያሲኖ ሞት ነው ትክክል ነው። ለምን ያለበት ሲቹዌሽን ሪዝናብል እንዲሆን አይፈቅድለትም። የኔ ተቃዋሚም ከያሲኖ ጋር አይደለም ያለው። ተመልካቾች እኛ ስንመለከት ያሳየውን ሪአክሽን ሳይ ማለት ነው ለምን ራሳቸው አከራዮቹም እኮ ማለት ነው ሌት ሴይና ቤቱን አሰርቶት ከነበረ የሆነ ሰዓት ላይ እንደዚህ ልጅ እንደ ያሲኖ ተከራይቶ ደም ጠፍቶ ብዙ ነገሮችን አድርጎ ዋጋ የከፈለበት ቤተሰቡን ያጣበት ጤናውን ያጣበት ነገር ሀብት ይዞ ከመጣ በኋላ ላይ ከሱ ገንዘብ ማግኘት መብት ኖሮት መብቱን ስለሆነ በተስማሙ ፈርድ ተከራያኝ ሰው እከፍላለሁ ብሎ አላታልሎም እኮ በሰዓቱ ካልከፈለለት ቢናደድ ነው መክፈል አለበት። በቃ ካልከፈልክ ውጣ ቢል በእኛ ሜንታሊቲ ማለት ነው
ለምንድን አካራዮችን ክፉ የምናደርገው ተከራዮችን ደግሞ ምስኪኖች የምናደርጋቸው? ይሄኛው እንድትለዩ የሚፈልገው ለምንድን መሰላችሁ? በአከራይና ተከራይ መካከል እንደዚህ ባገኘው ነገር እንትን የምንከፍል ሰዎች ነው። ይሄ ሳይድ መያዝ የምንወድ ኮሚኒቲዎች ይሆናል። ለምሳሌ አሁን ያሲኖ በሰራ ቪዲዮ ላይ ማለት ነው ግማሽ ዘፍ አከራይ ይሆናል፣ ግማሽ ዘፍ ተከራይ ይሆናል። እንደዛ አይደለም መሆን ያለበት። እኔ የምፈልገው ሁልጊዜ ርህራሄ ወይንም ሰውኛ ባይራችሁ መራራታችን ማዘኔታችን ወሳኝ ነገር እንደሆነ ሁሉ ማለት ነው ምክንያታዊነትም እንደዛው ነው። ባለ ጉዳዮቹ ያሉበት ሲቹዌሽን ስለማይፈቅድላቸው ሁሉ ልላቸው አልችልም። እንደዛ ምክንያታዊ እንደነገርኳችሁ ያሲኖ ለምን እንደምትቀውጡ ያሲኖ በቃ ወደ አንዴ ከፈልኩ ምናምን ልለው አልችልም። ያለበት ሲቹዌሽን ነው መረዳት ነው የምፈልገው። እሱም አከራይም በሆን እኔም ውስጥ ሳይሆን ቪዲዮ እንዳየሰው ማለት ነው ያሲኖ እኮ ትክክል አይደለም። ያዳለው ነገር በሙሉ ስህተት ነው። የሱን ሮሮ የሱን ችግር መጥቶ አከራይ ለማውራት በሙሉ ስህተት ነው። ግን አዝንለታለሁ፣ ያሳዝነኛል እዚህ ፖይንት ላይ የደረሰው። ምክንያቱም ሳንቲም ቢኖር ያሰበለት ነገር ቢስተካ ማንንም ሰው ፊት ማንንም ሰው ፊት ማየት አይፈልግም። ግን ላይፍ ያለንበት ሁኔታ የፈጠረብን ነገር ነው እንዲረዳው ኤክስፔክት አደርጋለሁ። ነገር ግን አልተረዳኝም ነው ወደዛ ሂድ ወይንም ለምዶ ማተረዳኝ ተብሎ ሲጮህበት ያሲኖ ያለበት ሲቹዌሽን መብት ቢሰጠውም እኔ ግን ውጪት የምንመለከት ሰዎች ያሲኖን እንዲደግፉ አድርገኝ ያሲኖን እንዲያዝንለት ነው የሚያደርገኝ። ተረዳችሁ አይደል? አሁን ያወራላችሁ ሴንስ ከሰጣችሁ እቺ መልእክት በነግራችሁ ለምን እንደመሰላችሁ ነገ ምርጫ ይመጣል። እኔ የሆነ መረጣለሁ፣ እናንተ የሆነ ነገር ትመርጣላችሁ። በቃ ሳይድ መያዝ አለበት። ከሌርክ ነው ምልክ አይደለም። ይሄ ሁሉ ነገር ሳይድ ነው። ወንድና ሴት፣ አከራይና ተከራይ፣ ሀብታምና ድሃ፣ እግረኛና ታክሲ የሚሄድ ሌባና ፖሊስ። ኦኬ ሌባና ፖሊስ እዚህ ጋር ኤግዛምፕል ላይ ሆነ ሌቦች ልንደግፋቸው አንችልም። ነገር ግን ሁሉ ጊዜ ነገሮችን ስንወስን ወይም ደግሞ ነገሮችን ስናይ በሁለቱም በኩል እንዲሆን እንፈልጋለች እንድትሆኑ ፈልግ እንደ ኮሚኒቲ እንድንሻል ስለምፈልግ ነው። አሁን ማወራላችሁ በጣም እዛ አይነት ፖይንት ላይ እኮ ደርሼ አይደለም እንደነገርኳችሁ ያሲኖ ሲያቆ አዝኛለሁ። ግን ነገር ወዲያው ላይ ቪዲዮ እያለቀ ወይ ነው ቪዲዮ ማለት ባለበት ሰዓት ላይ ምን የሚያደርገኝ ምንድነው ወደ አከራይሱ ባለሙሉ አይደለም ወይ ባለሙሉ መብት አይደለም ማለት የህጉን አይደለም ማወራላችሁ ኢን ላይፍ። ይሄ ልጅ የህግ ባለሙያ ነውና በሁለቱም ሳይድ ማየት አለብን። ከአከራዩ ሳይድ ወይ ደግሞ ከተከራዩ ሳይድ ሆነን ጎራ ለይተን የምናደርጋቸው ነገሮች እንደ ሶሳይቲ ችግር ሆነውብናል ነው እያለ ያለው እና እንዴት ታስባላችሁ እናንተስ? ምክንያቱም የሆነ ነገር ሲነሳ አወዛጋቢ ነገሮች ሁለት ነገሮች ምርጫ ሲኖር አንዱን ሳይድ ይዞ አንዱ ይቃወማል፣ አንዱን ሳይድ ይዞ ሌላው ይቃወማል። እርስ በርስ ግጭት ነው። ጉዳዩን በኬዙ መሃል ማየት፣ ጉዳዩን ከሁለቱም አንግል ማየት። አከራዩም እኮ ልክ ነው፣ ተከራዩን ደግሞ ቢብስበት ነው እዚህ ውስጥ የገባው። ስለዚህ ሁለቱን እንዴት እናስታርቃቸው? እንዴት እናስማማቸው? እኛ የአብዛኛው ሜንታሊቲያችን የተሰራው ባዘኔታ እንደሆነ አውቃለሁ። እኔና ወንድሜ ማለት ነው ላይክ ሁለት ወንድሞች አሉኝ። አንደኛው ወንድሜ ቦሪ የሚባል ቦረና ነው ስሙ፣ ኳስ ይወዳል። ስለዚህ እናያለን 2-2 እየተመራ ቁጭ ብለን እያየን ማለት ነው ጌም እያየን 2-2 እየተመሩ ያሉ ቲሞች እያየን እማዬ ከመጣች 0 የሆኑ ልጅ ማለት 2-2 እየተመሩ ባዶ የሆኑ ቲሞች ማለት እንዲያገቡ ታረጋግጥ። አንድ ቢያገቡ እንኳን ወይ እኩል ይወጣል። አጣቃቸውም እኮ እኛ እንደግፋቸው ግን በቃ ያሳዝኗታል። ሲራወጡ ሲሯሯጡ እውነት በቃ ሲሞክሩ በቃ 0 ናቸው። ታዝነላቸዋለችና ክፉ ሰው አይደለም መልካም ሰው ከመሆኑ የተነሳ ነው የሚመጣላት። ግን መልካምነታችን አንዳንድ ጊዜ አይናችን ይጋርደናል፣ ሪዝነብል እንዳንሆን ያደርገናልና እየሞከርኩ ነው የሚል አንድ የሆነ ትሬንድ አየሁኝ ቲክቶክ ላይ። በጣም ልጁ ትወናው በጣም ጎበዝ ነው በእውነት። ከዛ ግን እሱን እየተቀባበሉ የሚሞክረው የማይሞክረውም ሰው በቃ እየሞከርኩ ነው ማለት ጀመረ እና ምንድነው ለማለት የፈለግኩት እየሞከራችሁ ነው፣ ጥሩ ነው። ከዛ ግን እናንተ እስኪሳካላችሁ ድረስ ሰውየው ደግሞ ቤቱን ማከራየት አለበት እና ለቃችሁት አትሊስት እሱ የሚያበላቸው ልጆች አሉበት እና እነሱን አብልቶ እንዲያድር እናንተ እስክትሞክሩና እስኪሳካላችሁ ድረስ አትሊስት ይሄኛው እየሞከረ ያለው የሚያከራየው ሰውዬ ደግሞ እንዲሳካለት እየሞከረ ያለ ሳይሆን የተሳካለት ሰው እንዲከራይለት ቤቱን ልቀቁለት ለማለት ነው። ይመቻችሁ። ኢዮብ ደግሞ አሁን ከማን ሳይድ ነው ያለው? ከአከራዩ ሳይድ ነው ያለው። ሳይድ አነያዝ ነው እየተባለ ያለው። የአከራዩም ችግር አለበት፣ ተከራዩም ችግር አለበት። እኛ ተመልካች ነን። ተመልካች ስንሆን ሁለቱንም ያገናዘበ ሚዛናዊ አስተሳሰብ ለምን አይኖረንም የሚል ሀሳብ የተነሳው የቅድሙ ቪዲዮ ያንን የሚያሳይ ነው። አንተ አይገባም እንዴ? እየሞከርኩኝ ነው። ስማ ራስን ችዬ መኖር ጀመራለሁ ካልክ እኮ የመጀመሪያው ወር አልፎ ሁለተኛው ወር መጣ። መች ነው ራስን ችለህ የምትኖረው? እየሞከርኩ ነው ትላለህ። አንተ አይገባም እንዴ? እየሞከርኩኝ ነው። የእናቴ መች ነው ራስን ችለህ ከዚህ ቤት የምትወጣ የሚል ጉድጓድ አጋጭዬ ለመኖር እየሞከርኩኝ ነው። የአባቴን አንተን ከሞልድ 2 በሬ ገዝቼ ባርስ ይሻለኛል የሚል የምርቅት ቃል ችዬ ለመኖር እየሞከርኩኝ ነው። የጎረቤቶችን መስሎ አግብተህ ወግ ማድረግ መታሰያን የሚል ትቅጣቃ ችዬ ለመኖር እየሞከርኩኝ ነው። የጓደኞቼ መች ነው ራስን ችለህ ከኛ እኩል የምትሆነው የሚል ንቆራ ችዬ ለመኖር እየሞከርኩኝ ነው።
የሞከርኩኝ ነው። ከምንም በላይ ደግሞ ያንተ ለምን ከዚህ ሁሉ ራስን አታጠፋም የሚል ግብዣ ችዬ ለመኖር እየሞከርኩኝ ነው። ሐሳብ መሆን ካልቻልክ መኖር ማንን ሊጠቅም ነው? መሞትስ ማንን ሊጠቅም ነው? ቢያንስ ለአንዳንድ ሰዎች መሞት እረፍት ነው። ኧረ እባክህ እነዛ አንዳንድ ሰዎች መኖር ግድ ካልሰጣችሁ መሞት ግድ የሚሰጣችሁ ይመስላል? አንተ በተቀበርክበት ቀን ቤቱ ቁጭ ብለው እንዳይደበሩ ካርታ የሚጫወቱ ቁማር ይዘው ልብላ እያሉ የሚጣሉ ሰዎች ናቸው መኖር ግድ ሰጣችሁ መሞት የሚጠቅማቸው? ቢያንስ በአንተ ምክንያት የምታነቧ ሁሌም ፈጣሪን የምትማጸኗን እናት በገባ በወጣ ቁጥር እያየክ የሚማረረው አባትን ታሳርፈዋለህ። ይሄ ከንቱ አስበህ ሞተ 30-40 ዓመት ሙሉ ቤት ተቀምጠን ምንም ካልጠቀምካችሁ ሞተ እስኪሰራ ከመሆንና ባንቲ ጭዱት ገንዘብ ጊዜ ቀልብ እያሰሙ ከመቆጠብ ውጪ ምን አባት ተጠቅማችኋል? ብርሃን መሞትን ስለማይፈልጉ ይመስለኛል እኮ እየታከታቸው እየሰለቻቸውን ቢው ከቤት አውጥተው ያንጣሉ አይደል እንዴ? መሞትን ስለምትፈልግ ይመስላል ዞትር እናት በፈጣሪ ፊት ተንበርክካ እንባዋ አልቆ ደም እስኪፈልቃት ድረስ ፈጣሪን የምትጨቀጭቀው። መሞትን ስለሚፈልግ ይመስላል ዞትር አባት በሩን ዘግቶ እንዴት አድርጎ ራስን እንድትችል እንደሚያደርግ ሲያሰላስል የሚያድረው። የትኛው ቤተሰብ ነው በልጁ መሞት የሚያልፈው? ስማኝ፣ ለመኖር እየሞከርኩኝ ነው። በቃ ተወኝ። ብዙዎቻችን ግን ሰው ምን ይለኛል ከሚለው ሐሳብ በላይ አይምሯችን በየቀኑ የሚጨቀጨቀን ነገር የሚያሳስበን ይመስለኛል። ህሊና ምንለው ነገር ማለት ነው። ህሊናችን ይወቅሰናል። ራሳችንን ልናስመስል እንችላለን። ከጓደኞች ጋር በመሆን ከሰዎች ጋር በመሆን ልንሸውደው እንችላለን እንጂ ማታ ጋደም ልትል ስትል ህሊና ከሚወቅስ በላይ የሚወቅስ ማንም የለም። ለህሊና ግን እየሞከርኩኝ ነው የሚል መልስ መስጠት ልክ ነው አይደለም አላውቅም። ግን ቅድም ኢዮብ እንዳነሳው የሚሞክረውም የማይሞክረውም ሰው እየሞከረ ነው እያለ ልክ ደህና ነኝ እንደማለት ሆኗል። አሁን ደህና ነኝ መንገድ ላይ ስታገኘው እንዴት ነህ ሲል ደህና ነኝ ነው ለምታልፈው አይደል? ደህና ነኝ የምትለውን ቃል እየሞከርኩኝ ነው የሚላት ቃል አሁን እየተካት ነው ያለውና በጣም የብዙዎችን ልብ የነካ ነው። 100,000 ብር መስጠት ፈልጋለሁ በል። ሰክሬ አይደለም አሁን ልካለሁ በል። አዶናይ ከነዚህ እናቶች ጋር ያጋጠመው አነጋጋሪ ሌላ ጉዳይ ደግሞ ምንድነው? አረቄ ጠጥቶ ነበርና አረቄ ጠጥቶ በጣም ፏ ብሎ በቃ ከአቅሙ በላይ የሆነ አረቄ ነበር ያጠጡትና ካቲካላ ነው የሚባለው በል ተብሏል። እንደውም ካቲካላ ጠጥቶ ነበር እና ይሄ ልጅ ልክ አረቄ በጠጣበት ወቅት ላይ ባለው ጨዋታ በሞቀታው መሃል ላይ እናቶች በጣም እየጨፈሩ እያዝናኑት ነበርና 100,000 ብር እሰጣችኋለሁ የሚል ቃል ይገባል እና በአማርኛ ነው። ለነሱ ደግሞ የሚተረጉምላቸው ይሄ ልጅ አለ። የሚተረጉምላቸው ይሄ ልጅ እወዳችኋለሁ ብሏችኋል፣ ደግሞም በስካር መንፈስ አይደለም እሰጣችኋለሁ ብለህ ንገርልኝ፣ አሁኑኑ ነው ማስተላልፈው ብለህ ንገርልኝ 100,000 ብሩን ሲል አሁንም ድጋሚ እወዳችኋለሁ ብሏል እያለ ነበር ሲተረጉም የነበረውና 100,000 ብር ሸዋሸዋ ተሰራ እንዴ? 100,000 ብሩን ልጁ ለራሱ ሊወስድ ፈልጎ ነው እንዴ የሚል ነገር በጣም ብዙ ሰዎች ዘንድ መነጋገሪያ ሆኖ ነበርና ልጁ ደግሞ ከዛ በኋላ የሰጠው ምላሽ ምንድነው? አዶናይ በሞቅታ ውስጥ ስለነበረ ስላላመንኩት ነው፣ ድንገት ቃል ገብቶላቸው ሳይሰጣቸው እናቶች ቅር እንዳይሰኙ ብዬ ነው እንጂ በ100,000 ብር መጠረጠር አይነት ሰው አይደለም የሚል ምላሽ ነው የሰጠውና 100,000 ብሩንም አዶናይም በቃሉ መሰረት ሰጥቶ ለእናቶች እንዳከፋፈለ ነው ይሄም ልጅ የተናገረውና እስኪ ቪዲዮቹን ከዚህ ጋር በተገናኘ ያሉትን እንመልከታቸው። ጉድ ሰዎች ይሄን ቋንቋ የዚህን ቋንቋ ትርጉም የሚያቅሰው ኮመንት ላይ ይንገርኝ። ስሙ፣ ይሄን ቪዲዮ እስከ መጨረሻ ተመልከቱ። በቃ ማዘሮችን ሸዋሸዋ ተበላ። ቪዲዮን አይተን እንመለስ። 100,000 ብር መስጠት ፈልጋለሁ በል። ያኒ ኢንተርኔት ዶሳይሲ ኢንተር ኢንግትዛዚ ኤሲ አይካ ኩሼ ባቅቴ ውሪ ካዝገስ ወዳችኋለሁ። ሰክሬ አይደለም አሁን ልካለሁ በል። ያኒ ሰክሬ አይደለም ይያለ ግልጽ ጋይስ አባ ማስካላዮ ለሰደ አዶናይ የሚለው ሌላ እሱ የሚለው ሌላ 100,000 ብሩን አስገብቷል ማለት ነው። ለእናቶች የሰጠውን ገንዘብ በዚህ መልኩ ይደብራል። ግን ይመች 100,000 ብር መስጠት ፈልጋለሁ በል። ያኒ ኢንተርኔት ዶሳይሲ
ውይ አዶና የኔ ምስኪን ግዝብ ባረገው በቃ እኮ በእናትህ ስም ቢጠጣ ነው ግን አደልጭ ቤት አባት እሱ ጎደለኝ ብዬ አላማረም። ፀሐይ ወስዶ ብርሃን ወስዶ ጨለማን የሚያመጣ ክፈሉ ብንባል ከፍለን እንጨርሳለን። የቤት ኪራይ ከፍለን እንቀምጣልና ለዚህ ክፈሉ ብንባል ምን እንደምንከፍል እንደ ቤት ኪራይ ክፈሉኝ ቢል ምን እንከፍለዋለን? ይሄ ነው በቃ ለሰው ልጅ። እኔ አሁን ተማሪ ስተማሩ ራሴን አጠፋለሁ። ኑ እንዳታጠፉ ራሳችሁ። የእናንተ ህይወት ለኔ ዋጋ አላት እላችኋለሁ። ለምን ኦክሲጅን ተሸከሙልኝ እላችኋለሁ። ስንት ልጆች አሉ አሁን ራሳቸውን ከማጥፋት የሆነ ነገር በቃ እንዴት ነው ተምረው ውጤት አልመጣ ሲላቸው ስራ ላገኝ ሲሊንደር የትና የት ይሄን ሁሉ ተሸክመሽ ነው የምትለው? እግዚአብሔር ከዚህ በላይ ነው የተሸከመን አልኳቸው። ለኔ ሲሊንደር ነው አይደል ተሸክማችሁ የከበዳችሁ፣ እግዚአብሔር ደግሞ እኛን ሲይዘን ከዚህ በላይ ነው የተሸከመን። ባህሪያችን፣ ማማረራችንን፣ ማጣታችን ሁሉን ነገር እየቻለ እሱ የቻለውን ያህል እኛ ሩቡን አንቻቻለ። እግዚአብሔር መቻል ይስጠን። ትልቅ መልእክት ነው ለኢትዮጵያውያን እውነት ለመናገር እና አሁን እኔ እዛ ቪዲዮ ላይ ስናገር አንድ ያልኩት ነገር ምንድነው መንፈሳዊ ነገሮች ላይ ምንም ድጋፍ እንደማያስፈልግሽ አውቃለሁ። አንቺ እንደውም አንቺ ልጅ የምታስተምሪኝ የኢትዮጵያ ሕዝብ ካንቺ መማር አለበት የበለጠ። ግን በዓለማዊው ነገር ላይ የማግዘው ነገር ካለ እድሉን ብትሰጪኝ በጣም ደስ ይለኛል ለማገዝ ብነሳ። እናም ቃልም ገብቼልሻለሁ አይዞሽ። እና አሁን ይሄ በየቀኑ 2000 ብር እየከፈልሽ ነው ኦክሲጅን የምታስቀይሪው። ከዛ ደግሞ አንዲት ማሽን አለችሽ። እስኪ ወንድሜ ማሽኗን አቀብለኝ። ከጓደኛሽ ነው የተበደርሻት አይደለ ለጊዜው? እቺ ማሽን ደግሞ ይሄ ሁሉ ታንክ እንትን ኦክሲጅን ታንክ ተሸክመሽ እንዳትዞሪያ ታደርግሻለች ማለት ነው። ቤተክርስቲያን ታስገባሻለች። ዋጋዋ ደግሞ ስንት ነች? 700 ሺህ ብር ነች። እዚህ ሀገር የለችም፣ ከውጭ ሀገር ነው የምትመጣው። ኦኬ ሶ እኔ አሁን ቃል ምገባልሽ ምንድነው መሰለሽ እቺ ማሽን እንድትገዛልሽ አደርጋለሁ። ያው በአቅሜ እኔ መግዛት ብችል ይሄ እዛ ደረጃ ደርሳለሁ አንድ ቀን ታያለሽ የትናይት። ግን አሁን አቅሙ የለኝም ባንዴ ለመግዛት። ይሄ ብዙ ካምፓኒዎች ግን ይኖራሉ ለማገዝ፣ አንቺን ለማገዝ ልባቸው ተነክተው አንቺን ለመርዳት ይመጣሉ በእርግጠኝነት። ዓለማዊ ነገር ላይ ሙሉ እናደርገዋለን። እሺ አይዞሽ፣ ይሄም ይገዛል፣ እናስልከዋለን። ከየትም ፎቶ አነሳትና እቺም እንገዛታለን። ከዛ ደግሞ ይሄኛው ለምንድን ነው የሚያስፈልገው? ቤት ውስጥ ስትሆኝ ብቻ። ቤት ውስጥ ግዴታችን ብትኖር ግዴታ ይሄ ኦክሲጅን አይቋረጥ። ትልቅ ኦክሲጅን አለሽ ቤት ውስጥ? አሁን ሲሊንደሮች አሉ፣ 6 አባ ሲሊንደሮች አሉ። እስኪ አሁን ትልቁ ሲሊንደር ስንት ነው ለመሙላት ኦክሲጅን? እሱ ለስንት ያገለግልሻል? መጀመሪያ ትልቁ እኔ ያለሁበት አካባቢ ኦክሲጅኑ የለም። እሺ ኦሬዲ ድሬዳዋ ነው እንጂ ማስሞላው ድሬዳዋ ነው ማስሞላው ኦክሲጅን አብዛኛው። የት ነው የምትኖሪው አንቺ? ከሀረር ወደ ድሬዳዋ ስንት ሰዓት ነው መንገዱ? የአንድ ሰዓት ተኩል 2 ሰዓት ይሆናል። በየቀኑ 1 ሰዓት ተኩል ነው ወይስ ሰው ትልክ ያለሽ ነው? ሲሊንደሮቹን እንዳለ ሲሆኑ ሲጠራቀሙ ማለት ነው እልክና በሁለተኛ ቀን ይመጣልኛል። እስከዛ ኤሌክትሪክ አለች ኮርቲሰብል የምትባል ጀሪካን ማለት ነው። እሷን እጠቀማለሁ። ወይንም ህይወት ፋናም እግዚአብሔር ይስጣቸው እነሱም ሲመጣ ያመጡልኛል እንጂ አብዛኛው ከድሬዳዋ ነው ማስመጣው ባለውበት ደረጃ ማለት ነው። እሱን ለማስመጣት መኪና 6000 ብር ከፍላለሁ ለማስመጣት አንዷን ሲሊንደር 3 ሲሊንደር አሁን 2500 ብር ያስሞላ ነው። አንድ ላይ ለማምጣት እስከ 8000 10,000 ብር እንፈጃለን። አንድ ላይ ለማምጣት ማለት ነው ለመኪና ማለት ነው። እና ግን እግዚአብሔር የተመሰገነ መድኃኒትም ራሱ ወስደው ራሱ መድኃኒት አሁን ባለፈው አላየከውም እንጂ ቪዲዮ ላይ ይሄንን ነው ምዕመናኑ ያየው። እጄ ላይ ካኑላ ነበር መድኃኒት እየወሰድኩ ነው ያገለገልኩት። ያቺ መርፌ እንኳን ቤት አልገደበችኝ። እኔ ግን ከያሲኖ እየሞከርኩኝ ነው ከምትለው ቃል ይልቅ የዚህ ልጅ ደህና ነኝ በእግዚአብሔር በመድኃኔዓለም የሚጎል ነገር የለም የምትለው ቃል ትበልጣለች ብዬ ነው ማስበው። ምክንያቱም አስቡት እስኪ ሁላችንም እንደ ቀልድ ምን ተነፍሳትን ኦክሲጅን እሷ እየገዛች ነው የምትተነፍሰው። በዚህ ሁኔታ ውስጥ ሆና እንደዚህ ላይ ኦክሲጅን ተተክሎባት ተሸክማ እየዞረች እግዚአብሔርን ግን ታመሰግናለች፣ ደህና ነኝ ትላለች። ስንቶቻችን እንደዚህ ማለት ነገር አለን? ማማረር አይቀድምብንም ወይ? አዶናይም ቅድም ሲናገረው ነበር። ብዙ ነገሮች አሉኝ ድሮ አሳካቸዋለሁ ብዬ ማስባቸው ነገሮች አሁን ኦልሞስት እያሳካቸው ነው። ታዋቂነቱን ማሳክቻለሁ፣ በገንዘቡም
አሁን አሪፍ ነገር ላይ ነው ያለሁት፣ ወደፊት ደግሞ ከዚህ የበለጠ ደረጃ አደርሳለሁ። ነገር ግን የጎደለችኝን የሆነች ነገር ነው ማየው። አንቺ ትልቅ ሴት ነሽ እያለ ሲያደንቃት የነበረው ለዛ ነው። ሙሉ አካል ካላቸው ሰዎች ይልቅ ተመስገን ትላለች፣ አምላኳን ታገለግላለች። ለጥምቀትም እያየናት ነበር። ያንን የሚያክል ምንጣፍ ተሸክማ እግዚአብሔርን ስታገለግል ስንቶቻችን ይህን እናደርገዋለንና በጣም ልብ የሚነካ ነገር ነው። ግን በእግዚአብሔር ላይ ያላት እምነት ጽናቷ በጣም ይገርማልና አሁን ያ ጽናቷ ነው አዶናይም ዘንድ ያደረሳት። ዝም ብሎ ቪዲዮ ላይ ብቻ አይቷት እንደረዳት አይደለም ማሰብ ያለብን። ያ የእምነቷ ጽናት እግዚአብሔር ጸሎቷን ሰምቶ በሰዎች በኩል ጥያቄዋ እንዲመለስ እያደረገላት ነው። ደህና ነኝ ብላ በማመስገኗ ባለማማረሯ አሁን እንግዲህ አትሊስት በጤናዋ ረገድ የሚቸግራትን ነገር አዶናይ ሊረዳት ነው። ዝም ብሎ አጋጣሚ አይደለም። ጸሎቷን እግዚአብሔር ሰምቶ ነው እዚህ ደረጃ ያደረሳትና ተመስገን እንበል። የትናይት እሺ ሰላም እግዚአብሔር ይመስገን። እንዴት ነሽ? ደህና ነሽ ወይ? ሁሉም ነገር እንዴት ነው? ታኒ እግዚአብሔር ተመሰገነ ይሁን። እውነት የነገርሽ ነው የሚያስቀናኝ። ባይዘው እግዚአብሔር የተመሰገነ ይሁን። ቤተሰብ እንግዲህ የዛሬ ቪዲዮቻችን እነዚህን ይመስሉ ነበር። ወቅታዊ የሆኑ ትሬንዲንግ ቪዲዮዎች እንዲደርሳችሁ ሰብስክራይብ ማድረግ እንዳይረሳ፣ ላይክ እያደረጋችሁ ሼር እያደረጋችሁ ለሁሉም አድርሱልኝ። ይመቻችሁ።